ኢትዮጵያ እንደ ሀገር የሀገረ መንግስቱ ህልውና ይቀጥላል ወይስ አይቀጥልም የሚል አንገብጋቢ ጥያቄ አለ። በዚህ ላይ ምንድነው ያላቸው አቋም? ገዱ አንዳርጋቸው በቅርቡ ያነሱት ጥያቄ በኢትዮጵያ ፖለቲካ ውስጥ አዲስ ውይይትን እየፈጠረ ነው። ይህ የአሮጌው ፖለቲከኛ ጭንቀት የወለደው መቃተት በዋናነት የተላከው ወደ ቀድሞ አለቆቻቸው ነው። እኒያም አለቆቻቸው የህወሓት አመራሮች የሆኑት ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔርና ጌታቸው አሰፋ ናቸው። እነዚህ ግለሰቦች በተለምዶ ጽምዶ ተብሎ የሚጠራው ቡድን ቁልፍ አድራጊ ፈጣሪዎች ተደርገው ይሳላሉ። እነርሱም ቃል በቃል ፋኖንና የኦሮሞ ነጻነት ሰራዊትን ይዘን 4 ኪሎ እንገባለን እያሉ ይገኛሉ። እንዲህ ካለው ጽምዶ ተብሎ ከሚጠራው አዲስ አሰላለፍ ጋር በተገናኘ በከፍተኛ ሁኔታ ስሙ የሚነሳው ደግሞ የፋኖ መሪውና ሰብሳቢው ዘመነ ካሴ ባውቄ ነው። ዘመነ ካሴ በዋናነት አሁን መቀሌ ይገኛል እየተባለ ነው። በሌላ በኩል ይህ ጽምዶ ተብሎ የሚጠራው አዲስ ጥምረት ወደ 1970ዎቹና 1980ዎቹ የአብዮታዊ ፖለቲካ ዘመን ይመልሰናል። ያኔም በ4 ኪሎ የሚገኘውን የደርግ መንግስት ለመገዳደር የአማራ የትግራይና የኤርትራ ኃይሎች ተቀናጅተው ነበር። ያኔ በስም ኢህዴን፣ ህወሓትና ሻዕቢያ ይባሉ እንደነበር ይታወሳል። ዛሬም እኒያ ኮሎኔል መንግስቱ ኃይለማርያም ወልዲያ አያናን ለመጣል ከበለሳ እስከ ደደቢት ከዚያም እስከ ናቅፋ የተቀናጁ ኃይሎች ዛሬ አብይ አህመድ አሊን ለማስወገድ ፋኖ፣ ህወሓትና ሻዕቢያ ሆነው ሊተባበሩ ይገባል የሚል እሳቤ እየተራመደ መሆኑ ይገለጻል። ይህ አተያይ የአባቶቻችንን ትውልድ ያከፋፈለ የ1970ዎቹና 80ዎቹ ፖለቲካዊ ክርክሮች እንደገና እየተመለሱ እንደሆነ ጥያቄ ያስነሳል። የኢሃፓና ህወሓት ዋነኛው ጠብ በትግራይ መሬት ላይ ማን ያዘዝ፣ የኤርትራ ጥያቄ እንዴት ይመለስ፣ ደርግ እንዴት ይደምሰስ ወዘተ የሚሉ ጥያቄዎች አወዛጋቢ መሆናቸው ነበር። ኋላ ህወሓት ኤርትራን ገንጥሎ ደርግን ጥሎ የኢሃፓውን የጦር መሪ ጸጋዬ ደብተራውን ገድሎ የ4 ኪሎ ጌታ ሆነ። የኢትዮጵያ ህልውናም ከዚያች አፍታ ጀምሮ ዛሬ ድረስ አደጋ ቀጠና ውስጥ እየዋለላለ። ዛሬ ገዱ አንዳርጋቸውን ኢትዮጵያ እንደ ሀገር የሀገረ መንግስቱ ህልውና ይቀጥላል ወይስ አይቀጥልም የሚል አንገብጋቢ ጥያቄ አለ ያሰኛቸው ያ አለቆቻቸው የቆፈሩት ጉድጓድ አገራቸውን ሊቀብር አፉን ከፍቶ እየጠበቀ መሆኑ በስተርጅና ተገልጦላቸው ነው። ታዲያ ከገዱ አንዳርጋቸው ንግግር ጀርባ የተደበቁ ፖለቲካዊ መልእክቶች ምንድናቸው? ከሻዕቢያ ጋር የሚነገረው ግንኙነት ምን ያህል እውነት አለው? ገዱ ከህወሓት ጋር አዲስ የፖለቲካ ትብብር ለመመስረት እየሞከሩ ነውን? እየተፈጠረ ያለው አዲስ የኃይል ሚዛንስ ምን አይነት ነው? እንዲህ ያሉና የመሳሰሉ ጥያቄዎች ዛሬም ቢሆን ዋጋቸው ውድ ነው። በዚህ ዘገባ የገዱ አንዳርጋቸውን አነጋጋሪ አስተያየቶች፣ የህወሓትና የብአዴንን የታሪክ ጉዞ፣ በሁለቱ መካከል የነበሩትን ውስብስብ ግንኙነቶችና ቁርሾች እንዲሁም ዛሬ በኢትዮጵያ ፖለቲካ ላይ ሊኖራቸው የሚችሉትን ተጽዕኖዎች በሰነዶች፣ በታሪካዊ ክስተቶችና በተለያዩ እይታዎች በመደገፍ እንመረምራለን። ከጀርባ የተደበቁ ምስጢሮች ምንድናቸው? ስጋቶቹና ድሎቹስ ምን ይመስላሉ? መልሶቹን በዚህ ዘገባ ውስጥ አብረን እንፈልጋለን። ለአፍታ አብረን እንታደም። አንጋፋው ፖለቲከኛ ገዱ አንዳርጋቸው በሰሞንኛው ወቅታዊ ቃለ መጠይቃቸው ላይ ያነሱት ሐሳብ የኢትዮጵያን ፖለቲካ ዳርቻና ማዕከል የሚቃኝ ለዘመናት የሚተርፍ ጥልቅ መልእክት ያዘለ ነው። እሳቸው ፋኖ ከፈትለወርቅና ደብረጽዮን ቡድን ጋር መተባበር ያለበት በወቅታዊ ጉዳዮች ላይ ብቻ ሳይሆን በዘላቂ ሀገራዊ ጉዳዮች ላይ ተመስርቶ መሆን ይገባዋል። ለምሳሌ በአገሪቱና በአገረ መንግስቱ ህልውና ላይ ያላቸው አቋም በግልጽ መታወቅ አለበት ሲሉ ያስተላለፉት መልእክት ዛሬ ላለው የትግል ምዕራፍ ወሳኝ ትንተና ነው። ይህ አካሄድ ቃል በቃል ገዱ የዘመነ ካሴን አካሄድ ተቃወሙ የሚያሰኝ ነው። ዘመነ ካሴና ፈትለወርቅ ገብረ እግዚአብሔር በዚህ ወዳጅነታቸው ከቀጠሉ ምናልባትም ህወሓቶች በሆዳቸው ያለው ነገር ትግራይን ገንጥሎ መሄድ ከሆነ ሁለቱ ኃይሎች ሀገር ያፈርሳሉ ማለታቸው እንደሆነም ሊተረጎም ይገባዋል። የገዱ አንዳርጋቸው ዋና ስጋት ማዕከል የሆነው ህወሓት በተለይ በፈትለወርቅ ገብረ እግዚአብሔርና በደብረጽዮን ገብረ ሚካኤል የሚመራው ቡድን ፋኖን እንደ ትሮይ ፈረስ በመጠቀም የአሁኑን የጠቅላይ ሚኒስትር አብይ አህመድ መንግስት ካስወገደ በኋላ እነ ደብረጽዮን ገብረ ሚካኤል ቀደም ሲል የነበራቸውን የፖለቲካ አጀንዳዎች ዳግም አንሰራርተው ወደ መገንጠል እንዳይገቡ ነው። በተለይም እንደ ወልቃይትና ራያ ያሉ የይገባኛል ጥያቄ የሚነሳባቸው አካባቢዎችን ዳግም በቁጥጥራቸው ስር ለማዋልና የታላቋን ትግራይ ጽንሰ ሐሳብ ማለትም ወደ 1968 ማኒፌስቶ መንፈስ የመመለስ አዝማሚያ ውስጥ ገብተው ያንን አጋጣሚ እንዳይደግሙት ከፍተኛ ጥንቃቄ እንደሚያስፈልግ ገዱ ካለፉበት ታሪካዊ ተሞክሮ በመነሳት አሳይተዋል። አማራ ለብዙ ጊዜ ተሸውዷል፣ አሁንም በሰሞንኛ ፍቅር መሸወድ የለብንም የሚለው የገዱ ስሜት የፖለቲካ አጋርነት በመዋቅር እንጂ በጊዜያዊ የስሜት ልክ ብቻ ሊመዘን እንደማይገባ የሚያሳይ ነው። ገዱ አንዳርጋቸው በኢትዮጵያ ፖለቲካ ውስጥ ረጅም ርቀት የተጓዙ የሀገሪቱን የስልጣን ውጣ ውረዶች በቅርበት ያዩ መሪ ናቸው። እሳቸው በ1982 ዓ.ም ኢህአዴግን ሲቀላቀሉ የነበረው የፖለቲካ ውቅር ከትግራይ ህዝብ ነፃ አውጪ ግንባር አሊያም ከህወሓትና
ከአማራው ድርጅት ኢህዴን እንዲሁም ከኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ጋር የተዋቀረ ነበር። በወቅቱ የነበረው ጥምረት ከዓመታት በኋላ የፈጠረው መዋቅራዊ እውነታና ፖለቲካዊ መሻከር በቅርበት የተከታተሉት ጋሽ ገዱ ዛሬ ላይ ሆነው ትናንት ከታዩት ስህተቶች መማር እንደሚገባ በጥብቅ ያሳስባሉ። ዶክተር ገዱ የአማራ ክልል ፕሬዝዳንት በነበሩበት ወቅት የወልቃይት ጠገዴና የራያ ጉዳዮች ከባድ ፖለቲካዊ ፍጥጫ ውስጥ በነበሩበት ጊዜ ድርጅታዊና መዋቅራዊ አመራር ሰጥተዋል። የትግራይ ህዝብ ነፃ አውጪ ግንባር ህወሓት ከጅምሩ የነበረው መሰረታዊ ርዕዮተ ዓለምና የወሰን ይገባኛል ፍላጎት በጊዜያዊ ፖለቲካ ስሌቶች ሊቀየር እንደማይችል ጠንቅቀው ያውቃሉ። በአሁኑ ጊዜ በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለው ግጭት ከፍተኛ ደረጃ ላይ ደርሷል። በዚህ መሃል የተለያዩ ኃይሎች የጋራ ጠላት የሚሉትን የአብይ መንግስት ለማስወገድ ብቻ ጊዜያዊ አጋርነት ለመፍጠር ሲንቀሳቀሱ ይታያል። ይሁን እንጂ የቀድሞው የቲም ለማ አባል ጋሽ ገዱ የሚያስታውሱን ቁም ነገር ቢኖር እንዲህ ያለው ጊዜያዊ ፍቅር በዘላቂነት የህዝብን ህልውና ሊያረጋግጥ እንደማይችል ነው። ባጭሩ ገዱሻ የጥላውን ገሰሰን አንደበት ተጠቅመው ፍቅር የበዛን ያላማረኝም ማለት ነው የቀራቸው። አንድ ኃይል ከሌላው ጋር ሲሰለፍ የረጅም ጊዜ ግቡ ምን እንደሆነ፣ በአገር ህልውናና በግዛት አንድነት ላይ ያለው አቋም ምን እንደሚመስል እንዲሁም ህዝባዊ አደራንና የወሰን ባለቤትነትን በሚመለከት ግልጽ መርህ መያዝ እንዳለበት የገዱ ምክር ያሳያል። የገዱ አንዳርጋቸው አስተያየት በቀላሉ የሚታለፍ ሳይሆን በምሁራዊና በፖለቲካዊ ትንተና ሊዳሰስ የሚገባው ነው። ፖለቲካ ስሜታዊ ብቻ ሳይሆን ስትራቴጂክ አስተዋይነትን ይጠይቃል። ፋኖም ሆነ ሌሎች አማራ ፖለቲካ ኃይሎች ከህወሓት ጋር የሚኖራቸውን ግንኙነት ሲመጥኑ ትናንት የከፈሉትን መስዋዕትነት፣ የተከሰቱትን ታሪካዊ መሬት የማስመለስ ትግሎችና የነገውን የሀገርና የህዝብ ህልውና ታሳቢ በማድረግ መሆን እንዳለበት የገዱ አንዳርጋቸው ቃለ መጠይቅ አበክሮ ያሳያል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በሰሞነኛው ከኤምኤስ ሚዲያ ጋር ባደረጉት ቃለ መጠይቅ ላይ ያነሱት ሌላ ሐሳብ በወቅታዊው የኢትዮጵያና ኤርትራ ግንኙነት በቀይ ባህር ጂኦፖለቲካና በአገር ውስጥ ፖለቲካ ያሰላለፍ ዙሪያ ሰፊ ውይይት እንደፈጠረ ቀጥሏል። ገዱ ኤርትራ ረጅም የባህር በር ያላት ሀገር መሆኗን ገልጸው የኢትዮጵያና የኤርትራ ውዝግብ በዋናነት በኢትዮጵያ እውነተኛ ብሔራዊ ጥቅም ላይ የተመሰረተ ሳይሆን የቀይ ባህር ዳርቻን ለመቆጣጠር የምትፈልገውን የአረብ ኤምሬትስ ፍላጎት ለማስፈጸም የሚደረግ ጥረት መሆኑን አንስተዋል። በተጨማሪም አረብ ኤምሬትስ የአሰብ ወደብን ለማልማት ወስዳ እንደነበርና ባልተገለጹ ምክንያቶች በሰዓታት ውስጥ ለቃው እንደወጣች መነገሩን ጠቁመዋል። በዚህ የገዱ ንግግርና ከፍ ብሎ በጠቀስናቸው የሰውየው አቋሞች መካከል ከፍተኛ ልዩነት ይታያል። ከዚህ ቀደም የኢትዮጵያን ደህንነትና ሉዓላዊነት ማስጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን ሲያስገነዝቡ የቆዩ ቢሆንም ይህ ንግግር ግን የኤርትራን መንግስት ከኢትዮጵያ ያሉና ስጋትነት ክስ ነፃ የሚያወጣና የኢትዮጵያን መንግስት አካሄድ የሚወቅስ ሆኖ መታየቱም የአስተማማኝነት ጥያቄ ያስነሳል። ይህኛው የገዱ አቋም የጠቅላይ ሚኒስትር አብይ አህመድን መንግስት የሚታመን አለመሆኑን የሚያሳይና ለኤርትራ አመራር ከፍተኛ ቦታ የሚሰጥ ሆኖ ተተርኳል። በኢትዮጵያ ማህበረሰብ ዘንድ የሚነገረው በአንድ ራስ ሁለት ምላስ የሚለው ምሳሌ በፖለቲከኞች አቋም መዋዠቅ ላይ ሲጠቀስ ይታያል። እዚህም ላይ በገዱ አንደበት ላይ ተስተውሏል። ከዚህ ቀደም ገዱ ጽምዶ ላይ ህወሓት ኢትዮጵያ ሊገነጥል ማለትም ትግራይን አገር ሊያደርግ ይችላል ብለው ከተጠራጠሩበት ሂደት በተጨማሪ አሁን የኢትዮጵያ አንድነትና ህልውና አደጋ ላይ መሆኑን እየገለጹ በሌላ በኩል የኤርትራን አመራር ማደናነቃቸው ሁለት ተቃራኒ ጽንፎችን የሚይዝ ሆኖ ይታያል። የህወሓት አባት ሻቢያ መሆኑንም የዘነጉት ይመስላል። በሌላ በኩል ቀይ ባህር ዓለም አቀፍ የንግድ መተላለፊያ በመሆኑ እንደ አረብ ኤምሬትስና ሳውዲ አረቢያ ያሉ ሀገራት በባህር ዳርቻው ላይ ያላቸውን ተጽዕኖ ለማስፋት ከፍተኛ ርብርብ እያደረጉ መሆኑ ሀቅ ነው። ይህንን ገዱ አንዳርጋቸው ለማስተባበል አይችሉም። የኢትዮጵያ መንግስት የባህር በር ፍላጎት ከጂኦፖለቲካዊ ትግል ጋር ተያይዞ በአገር ውስጥም ሆነ በውጭ ታዛቢዎች ዘንድ የተለያዩ ትርክቶችን እያስገኘለት ይገኛል። አንዳንዶች ይህን እንደ ትልቅ የስትራቴጂ እርምጃ ሲያዩት፣ ሌሎች እንደ ገዱ ያሉ አካላት ደግሞ ኤምራቶችን የመሳሰሉ የውጭ ኃይሎች ፍላጎት ማስተጋቢያ ሊሆን እንደሚችል ይከራከራሉ። የገዱ አንዳርጋቸው ቃለ መጠይቅ የኢትዮጵያና ኤርትራን ግንኙነት እንዲሁም የውጭ ኃይሎች ሚና በተመለከተ የተለያየ አቅጣጫ የሚጠቁም መሆኑ ሰሞንኛ መነጋገሪያ ነው። በአጭሩ ገዱ ገና አልጠራላቸውም ማለት ነው እየተባለ ይገኛል። እርስዎ ምን ይላሉ? አስተያየት ይስጡን።